በአረብ ሀገር የምትኖሩ እህቶቼ በተለይ ትዳር የሌላችሁ የትዳር አጋሪ የሌላችሁ ይህንን ቪዲዮ እስከ መጨረሻው እንድታዳምጡትና እንድትማሩበት እፈልጋለሁ። አንድን ወንድ ልጅ በአካል ሳታውቁ ማንነቱን ሳታውቁ አድራሻውን ሳታውቁ በሶሻል ሚዲያ ብቻ ተዋውቃችሁ ነገ ጧት የትዳር አጋሪ ይሆናል ብላችሁ መርጣችሁ ለብዙ አመታት ለብዙ ጊዜያቶች ስታወሩ ቆይታችሁ አንድ ቀን ፈጣሪ ብሎ ወደ ሀገር ቤት የመመለሻችሁ ጊዜ ደርሶ ይሆናል። እንደማንኛውም ጓደኛ እንደማንኛውም ፍቅረኛ ኤርፖርት መርቶ ተቀብሎ እናንተም ቤተሰቦቻችሁን ሳትናገሩ ኤርፖርት ውስጥ ከኤርፖርት ውስጥ ወስዶ እንደዚህ አይነት ነገር እንደሚፈጠር ታውቃላችሁ። እባካችሁ እህቶች ትልቅ ጥንቃቄ አድርጉ። አንድ እህታችን ለ8 አመታት ስታወራው ነገ ጧት የትዳር አጋሪ ይሆናል ብላ መርጣው ከኤርፖርት ውስጥ ወስዶ ምን እንዳደረጋት ታሪኩን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የሸዋል ዩቲዩብ ተከታታዮቼ እንዴት ናችሁ? ደህና ናችሁ? እኔ ያለው ፈጣሪ የተመሰገነ ይሁን በጣም ደህና ነኝ። የኔ ሰላም ይበዛ፣ የእናንተም ሰላም በያላችሁበት ቦታ ብዝት ትርፍርፍ ይበልልኝ። ወደ ሸዋል ዩቲዩብ አዳዲስ የተቀላቀላችሁ እንኳን ደህና መጣችሁ። ሰብስክራይብ ካላረጋችሁ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። ሁልጊዜም አዳዲስ የምለቃቸው መረጃዎች ወደ እናንተ እንዲደርሳችሁ ዛሬ ይዤላችሁ የመጣሁት ከመግቢያ እንደሰማችሁት እዚህ አረባት ሀገር የምትኖሩ እህቶች በተለይ የትዳር አጋሪ የሌላችሁ ጓደኛ የሌላችሁ በአካል የምታውቁት ጓደኛ የሌላችሁ በሶሻል ሚዲያ እየተዋወቃችሁም አለባችሁ ከዚህ ነገር መጠንቀቅ እንዳለባችሁ ማወቅ ስላለባችሁ ይሄንን ቪዲዮ ለእናንተ ላጋራችሁ ልትማሩበት ስለምፈልግ ይዤላችሁ መጥቻለሁ። ይሄንን ቪዲዮ የምታዩ ሁላችሁም ብዙ እህቶች እንዲማሩበት ስለምፈልግ ሼር ላይክ እያደረጋችሁ ቪዲዮውን ጀምሩ። እሱ ምንድነው ዛሬ የአንድ እህታችንን ታሪክ ይዤላችሁ መጥቻለሁ። የእህታችንን ታሪክ አነብላችኋለሁ። እንግዲህ ይቺ እህታችን ያት አታሎ በመድኃኒት አደንዝዞ ንብረቷን ይዞ የጠፋ ባል። ይቺ እህታችን ኢትዮጵያ ውስጥ ወደ ከሚሴ ቀበሌ 7 አካባቢ ነው የምትገኘው ይቺ እህታችን ማለት ነው። እና ነገሩ እንዲህ ነው። አንዲት ምስኪን እህታችን አረብ ሀገር እየኖረች በአጋጣሚ የሆነ ሰው ትተዋወቃለች። ተዋውቃቸው ወደ ትዳር ያመራል። በአካል ሳይተዋወቁ በስልክ ብቻ ማለት ነው። ይህም ደግሞ ለ8 አመታት የቆየ አላህ ብሎ ከዛ ሁሉ የስደት ፈተና ድካም በኋላ ሀገር ላይ አርፋለሁ ትዳሬን ይዤ ወልጄ ስማለሁ በማለት ወደ እናት ሀገሯ ኢትዮጵያ ትመለሳለች። አቶ ባለም ይቀበላታል። ያው የትዳር ለ8 አመታት ያወራችሁ በአካል የማታውቀው በስልክ ብቻ ስትአወራው ሲጀናጀኑ ማለት ነው። ለ8 አመታት ቆይተው እንግዲህ ከ8 አመታት በኋላ ከ8 አመት አብረው እያወሩ አብረው ብዙ ነገሮችን እያወሩ 8 አመት ቆይተው ከ8 አመት በኋላ ሀገር ትገባለች ማለት ነው። አላህ ብሎ ከዛ ሁሉ የስደት ፈተና ድካም ሁሉ ሀገር ላይ አርፋለሁ ትዳር ይዛለሁ ወልጄ ስማለሁ በማለት ወደ እናት ሀገሯ ኢትዮጵያ ትመለሳለች። አቶ ባልም ይቀበላታል ኤርፖርት ውስጥ ማለት ነው። ከዛ ቤት ተከራይተው መኖር ጀመሩ። 1 ወር እንኳን ሳይሞላቸው አሁን ፕሮግራም በማለት መድኃኒት እንድትጠቀም ካደረገ በኋላ ሌሊት ላይ መድኃኒት እንግዲህ የማደንዘዣውን መድኃኒት ማለት ነው ሞባይል ጌጣጌጥ የተለያዩ እቃዎችም በመዝረፍ ተሰውሯል። ልጅቷ የደሴ ልጅ ናት። እናትና አባቷን በሞት አታለች። አሁን ላይ ሕክምና አድርጋ የተወሰነ
እንግዲህ ይህን ነገር ስልኳንም ጌጣጌጧንም ሁሉን ነገር ይዞባት ይሄዳል። እንግዲህ አያችሁ ለ8 ዓመት ማለት ምን አይነት እንደሚከብድ እንግዲህ ልጅቷ የ8 ዓመት ሙሉ አወርተው እንግዲህ ሲገናኙ ስልኳንም ያላትን ጌጣጌጥ ዘርፎ ይዞ ተሰወረ ማለት ነው። እና እሷ እንግዲህ መድኃኒቱን ስለወሰደች ታከመች፣ ተረጋጋች። እንግዲህ ተተረጋጋች በኋላ ደግሞ ያው እናት አባት የላትም፣ አጎት አሏት። አጎቶቿ ጋር ታክማ ተረጋጋች ማለት ነው። በኋላ በጣም ነው የሚያሳዝነው። እባካችሁ እህቶቼ ተጠንቀቁ። እንደገና ደግሞ ፎቶዋን አድራሻውን ፎቶ ያለውን ነገር እንዳይታወቅ ስልኳን ይዞ ጠፋ። እንግዲህ እሷ ደግሞ 8 ዓመት ሙሉ እንዴት ለሌላ ለጓደኛ አላስተዋወቀችም? ችግራችሁ ይሄ ነው። እንደውም ቢያንስ እንኳን ተዋወቁ፣ ችግር የለም ተዋወቁት እንበል። እንደውም ብትመርጡት እንኳን አሳውቁ። ለራሳችሁ የምትሉት ሰው ብቻውን የበላ ብቻውን ይሞታል ይባላል። አያችሁ፣ ብቻችሁን አወራችሁ። ይሁን ይቺ ልጅ ብቻዋን አወራች፣ ብቻዋን ወደቀች ማለት ነው። ስለዚህ ለሰው እንኳን ፎቶ ልካ ቢሆን እንኳን ሶሻል ሚዲያ ላይ ወጥቶ እንኳን አድራሻው እንኳን እንዲታወቅ ይደረግ ነበረ። እሷ ግን ፎቶንም ለማንም የላከችው ነገር የለም። ምንም እንደሆነ ያላስተዋወቀችም። ያለው መረጃ ያለው ነገር ስልኳ ላይ ነው። ስልኳን ይዞ ጠፋ ማለት ነው። አያችሁ፣ ቤተሰብ ሳያቅ ማንም ሰው ሳያቅ ተዋውቃችሁ የትዳር አጋሪ አደርጋለሁ የምትሉ እህቶቼ፣ እኔም እኮ አደርጋለሁ። እኔም እጀናጀናለሁ በሶሻል ሚዲያ። እኔም ይሄ ነገር አድርጌያለሁ። እኔም እግዚአብሔር ልንገራችሁ፣ እኔም 2 ዓመት ሳወራ ምናምን ቆይቼ አገር ልገባ ስል ኤርፖርት ውስጥ ልቀበልሽ ምናምን። እኔ ይሄንን ቪዲዮን ቢሰሙ ይስማው ደስ ይለኛል። ምክንያቱም እኔ ራሴን መጠበቅ ስላለብኝ ምክንያቱም አወራዋለሁኝ። በጣም ለራሱ ጥሩ ልጅ ነው። ግን እኔ ራሴን እንትን ማለት አለብኝ ብዬ 2 ዓመት ስናወራ ቆይተን ኤርፖርት ውስጥ ልቀበልሽ ሲለኝ እምቢ አልኩኝ። ምክንያቱም ቤተሰብ እንደሸኘኝ ቤተሰብ ነው መቀበል ያለበት። ባወራውም ምንም ብለው በቃ ተረጋግቶ ለትዳር እስከሆነ ድረስ ተረጋግቶ ይደርሳል፣ ቀስ ብሎ ሁሉን ነገር ማለት ነው። እንደዛ ስለሆነ ቤተሰብ እንደሸኘን እኔ አንዳንድ እህቶች ትገርሙኛላችሁ። ማለቴ ቤተሰብ እህት፣ ወንድም፣ እናት፣ አባት ሸኝቶን እናንተ ወደ ሀገር ቤት ስትመለሱ በሶሻል ሚዲያ የተዋወቃችሁትን ፍቅረኛ ተቀበለን የምትሉት ጤነኛ ናችሁ? እሱ ነው እንደ የሸኛችሁ? እሱ ነው እዛ አረብ ሀገር ያደረሳችሁ? አይደለም። ቤተሰብ እንደሸኛችሁ ቤተሰብ ነው መቀበል ያለበት። እናንተ ራሳችሁን ችግር ላይ የምትጥሉት ራሳችሁ ናችሁ። ስለዚህ ከእንደዚህ አይነት ነገር መጠንቀቅ ያለባችሁ ራሳችሁ ነው። ሁላችንም እናወራለን፣ ሁላችንም እንጀናጀናለን፣ ሁላችንም እንትናለን። ግን ማንነቱን ማወቅ አለብን። ማንነቱን ቢያንስ እንኳን ኢትዮጵያ ውስጥ እንደው ምንም ታማኝ ወንድ ልጅ ቢሆን ምንም ቢሆን ቀስ ብላችሁ መጀመሪያ ከቤተሰብ አስተዋወቃችሁ የእሱ ያለበትን አድራሻ ቤተሰቡን ሁሉን ነገር ካወቃችሁ ብቻ ነው አንቺና እሱ መሆን ያለባችሁ። ከዛን ውጭ ለምን እኔ ታውቀዋለሁኝ የሆነ ነገርስ ቢያደርገኝ ምኑ ይያዛል? ሌላ ምኑ አሁን ምሳሌ እንትን ላይ የሸዋ ልጅ ነኝ ቢለኝ ሸዋ ብዙ ትልቅ ሀገር ነው። ምኑ ጋር እንደሆነ አውቃለሁኝ። እዚህ ቦታ ነው፣ ቤተሰቦች እዚህ ጋር ናቸው፣ የከሌ ሌላ ስም ቀይሮ ከሌ ይባላሉ፣ እንዲህ ነው ማለትም ይችላል፣ መብቱ ነው። እና እኔ ሁሉም ወንዶች ናቸው ማለት አይደለም፣ ግን አሁን ላይ ጥንቃቄ ማድረግ አለብን። የሚፈጠርብን ነገር ማወቅ አለብን። እና እህቶቼ ጥንቃቄ አድርጉ፣ የእውነት ጥንቃቄ አድርጉ። ለሚደረግባችሁ ነገር ለራሳችሁ ህይወት መጠንቀቅ አለባችሁ። ትዳር ለእናንተ ያለው መቼም አይቀርም፣ መቼም። እናንተ ብቻ እዚህ ሀገር አረብ ሀገር የወጣችሁበትን ነገር አሳክታችሁ ለመመለስ ብቻ ጣሩ እንጂ ወንድ ልጅ በፎቶ አይታችሁት ዛሬ እድሜ ፊልተር ቆንጆ ያደርገናል፣ እናንተም ቂጣችሁን እግራችሁን አንስታችሁ ትልካላችሁ። በቃ እናንተ አምናችሁ፣ በእርግጣው እኛ እናምናለን፣ እኔ ከራሴም ጀምሮ ማለት ነው።
ከራሴም ጀምሬ አምናለሁ። ብዙ ነገር በሶሻል ሚዲያ ተዋውቄ ብዙ ነገር ሳወራ ብዙ ነገር ያ ነገር ያደረኩትኝ አሁን ለኔ ይጸጽተኛል። ግን እግዚአብሔር ይመስገን ያኔ ወጣ ነገር አርጌ አይደለም። ግን በቃ ለምን የማላቀውን ሰው ለምን እንደዛ ወራው እላለሁኝ ማለት ነው። አንዳንድ ጊዜ ታወራላችሁ አይደለ? ምስጢርም ሆነ ምንም ሆነ ታወራላችሁ። ግን ያን ነገር አሁን በቃ ያደር ሲገባኝ ያደር ከሌላ ሰዎች እንደዚህ አይነት ነገር ስሰማ ለምን አወራው ምንድነው ያልኩት ምናምን ብዬ በቃ ክፉ ነገር ወጥቶ ይሆን ወይስ የሆነ ነገር እንደው አንዳንድ ጊዜ እንኳን እንደዚህ ልብሳችሁን የሆነ ነገር እንኳን እንደዚህ ከሆዳችሁ በላይ እንኳን አውቃችሁ ያ ፎቶ ይኖር እንዴ እንደዛ አድርጎኝ ይሆን እንዴ ብላችሁ ዛሬ ስክሪንሾት ዛሬ ቢያንስ እንኳን እናንተ ፎቶ ባትልኩ ማለት ነው እናንተ ፎቶ ባትልኩ ቢያንስ ከአንገትሽ በላይ አሳየኝ ማነው ከእምብርትሽ በላይ አሳይ ጡትሽን አሳየኝ እግርሽን አሳየኝ ሌላችሁ ይችላል። እድሜ ለስልክ እንደዚህ እያወራችሁ ማለት ነው ስክሪንሾት ነው የሚደረግባችሁ። ስክሪንሾት ማለት እንደዚህ እናንተ ልክ እኔ አሁን እንደዚህ ቁጭ አልኩኛ ልክ ካሜራ በቪዲዮ ሲሆን ማለት ነው እነሱ ይቀርጹታል ማለት ነው ስክሪንሾት ያደርጉታል። እናንተ ፎቶ በላካችሁ ብቻ አይደለም ልክ በቪዲዮ በመታወሩ ሰዓት ይቀረጻል። እነኛ አውሬዎቹ ወንዶች ይቀርጹታል ማለት ነው። ስለዚህ ያንን ይይዙባችኋል። ፎቶአችሁን ልለቅባችሁ ነው ይሏችኋል። በእናንተ ሰውነት ገንዘብ ይበላሉ ማለት ነው በራሳችሁ ማለት ነው። ስለዚህ እባካችሁ ጥንቃቄ አድርጉ። ራሳችሁን እንደመጣችሁ የመጣችሁበትን አላማ አሳክታችሁ ወደ ሀገራችሁ ለመግባት ሞክሩ። በቃ ሁላችንም ነገ ጧት የትዳር አጋሪ ያስፈልገናል አይደለ? ግን ሁሉም ነገር ቤተሰብ በሚያውቀው የሆነ ነገር ቢጠፋ ነገ ጧት ያ ሰው የሚያዝበት ሰው ቢሆን አሪፍ ነው እና ፈጣሪ ጠብቃችሁ ከእንደዚህ አይነት ነገር ፈጣሪ ይሰውረን። የወጣንበትን አላማ አሳክተን እንድንመለስ እግዚአብሔር ይርዳን። የእውነት ከእንደዚህ አይነት አደጋ ከእንደዚህ አይነት ጨካኝ ነገር ፈጣሪ ይሰውረን። እንደዚህም የሚያደርጉ ወንዶችን ልቦና ይስጣቸው። የእውነት የአረብ ሀገርን ልፋት ብዙ እህቶች ታውቃላችሁ፣ ገንዘባቸውን ተበልተው ከገንዘባቸው ህይወታቸውን የዛሬ 2 ዓመት ታውቃላችሁ አንድ ለቤተሰቧ ሳትናገር በሶሻል ሚዲያ ብቻ የተዋወቀችውን ልጅ ገብታ እንደገደላት ታውቃላችሁ፣ የምታውቁ ታውቃላችሁ። ስለዚህ ባካችሁ ትዳር አጋሪ ያዙ አትያዙ አልልም፣ ግን መጀመሪያ ቤተሰብ ይወቀው፣ አድራሻው ይታወቅ፣ ማንነቱ ይታወቅ። እንደዛ ካይሆን እናንተ ጥልቅ አትበሉ። እናንተ ቤተሰብ ሳያቅ እናንተ ቀጥታ እሱ ጋር ሄዳችሁ ታርፋላችሁ። ታዲያ እሱን በእሱ አልፈርድም፣ ጥፋቱ ራሳችሁ ጋር ነው ማለት ነው። እና ውዶቼ አላብዛባችሁ። ቪዲዮን ከወደዳችሁት ላይክ ሼር ማድረጋችሁ እንዳትረሱ። በአዲስ ቪዲዮ እስከምንገናኝ መልካም ጊዜ። ባይ ባይ።